የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለምን የጥቃት ኢላማ ሆነች? የወላይታ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ይስሐቅ በዛሬው ዕለት በአርሲ ጥቃት የደረሰባቸውን በሕክምና ላይ የሚገኙትን ኦርቶዶክሳውያንን በአካል በመገኘት ሲጎበኙ ነው የዋሉት። ጳጳሱ ለምን አለቀሱ? የአራት ዓመት ሕፃን በጥይት የተበሳሳ የገላውን ህመም ብቻ ሳይሆን የእናቱም ናፍቆት አስቸግሮታል። እንደ ከዚህ ቀደም መታ እንድታክፈው ይዘው እንድታባብሎም ጓጉተዋል። ነፍስ ይማር በሏት ኢትዮጵያ፣ ልጆቿን ያጣች ኢትዮጵያ፣ አስተምራ ልጆቿ የመከሉባት ኢትዮጵያ፣ ነፍስ ይማር በሏት። ሰላም፣ እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። እንግዲህ አንድ መረጃ ይዤላችሁ ወደ እናንተ መጥቻለሁ። እንግዲህ ይቺ ቤተክርስቲያን በተለያየ ሁኔታ ስትገፋ እናያለንና ለምንድን ነው ይቺ ቤተክርስቲያን የጥቃት ዓላማ የሆነችው? ይቺ ቤተክርስቲያን ሰለባ ያደረጓት ለምንድን ነው ወደ ጥቃት ውስጥ እንድትገባ የተፈለገበት የሚለውን አንድ መምህር በስፋት ይነግሩናል። ከዛ ደግሞ እንግዲህ ኢትዮጵያን ነፍስ ይማር በሏት ብለው አንድ መምህር የሚያስተምራሉ። እንደው ጥሩ ምክሮች ስላሉበት እነዚህን ነገሮች ያስቃኛቸዋለሁ። ከዛ በፊት ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህናትም ጳጳሳትም የላትም ይላሉ ወጣቶቹ። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጳጳስ የላትም፣ ካህን የሚባል የላትም፣ ምዕመን የሚባል የላትም። ስለዚህ የወንድማችንን ሐሳብ እንደዚህ አድርገን እናስተካክልለት። ከዛ በፊት ግን ለሚመለከታቸው ብፁዓን ሊቃነ ጳጳሳት፣ ለሚመለከታቸው አካላቶች ይሄ ቪዲዮ እንዲደርስ ቪዲዮውን በደንብ ላይ ኮፒ ሊንክ ሪፖስት እያደረጋችሁ ፍትህ ለአርሲ ኦርቶዶክሳውያን እያላችሁም ኮሜንት ሴክሽን ላይ በመጻፍ ቪዲዮውን ጀምሩትኝ። ወንድማችን ከመንፈሳዊ ቅናት ለቤተ ክርስቲያን ከመቆርቆር የተነሳ እንደዚህ አይነት ሐሳቦች እንዳነሳቸው ይገባኛል። ግን ሐሳቡን ትንሽ ለዘብ እናድርገውና ጳጳስ የለንም ካህን የለንም ከማለት ረገብ ብለን እንዲህ ብለን ሐሳቡን እናቅርበው። ያው እንደምታውቁት አርሲ ውስጥ የተጨፈጨፉ ክርስቲያኖችን ቦታው ድረስ ሄደው ሐዘናቸውን በመግለጽ ከጭፍጨፋም ደግሞ የተረፉትን ደግሞ አጽናንተው በመስቀላቸው ዳብሰው ደግሞ ሐዘናቸውን የገለጹ እንዲህም የመሳሰሉ ሊቀ ጳጳስ አሉንና በጠቅላላ ጳጳስ የለንም ማለት ትንሽ ከባድ ነው የሚሆነው። በተወሰኑ ቸልተኛ ሊቃነ ጳጳሳት የተነሳ ሙሉውን ጉባኤው ሙሉ ሊቃነ ጳጳሳትን ጳጳስ የለንም ብሎ መደምደም አያስችልም። እንደገናም ደግሞ ሙሉ ካህን የለንም ደግሞ አይባልም። እንደዚህ አይነት ንግግሮች ለቀሳጢያን ለሌሎች ደግሞ በር መክፈትም እንዳይሆን ጥንቃቄ ማድረግ ያስፈልጋል። በዛው በአርሲ ከተጨፈጨፉት መካከል ደግሞ እኚህም ካህን አንዱ ናቸው። ስለዚህ በተለያዩ ቦታ ላይ ከሚገደሉ ኦርቶዶክሳውያን መካከል ካህናቶችም አሉበት። ስለዚህ ካህን የለንም ደግሞ ማለት አስቸጋሪ ነው የሚሆነው። ስለዚህ ወንድማችንን ሐሳብ ግን ለሚመለከታችሁ ሊቃነ ጳጳሳት፣ የቤተ ክርስቲያኒቷ የከፍተኛው መዋቅር ላይ ላላችሁ የሥራ ኃላፊዎች በሙሉ ዛሬ ከእናንተ የይስሙላ ጋዜጣዊ መግለጫ እንድትሰጡ ለምንጠብቀው እናንተ ለቤተ ክርስቲያንና ለምዕመናን ከፊት በመቅደም የቤተ ክርስቲያን መቃጠል፣ የምዕመናንን መታረድና መጨፍጨፍን የሚመለከተው የመንግስት አካል ጋራ በጋራ በመሆን እንድታስቆሙ እንጂ ማለት ነው። ስለዚህ መሬት የወረደ ስራ ከሚመለከተው አካል ጋር እንድትሰሩልን እንጠይቃችኋለን። እኛ ልጆቻችሁ በምትፈልጉን ሰዓትና በምትፈልጉን ነገሮች በሙሉ ደግሞ እኛም በመታዘዝ ማለት ነው። ተከታተላችሁት ነው እንግዲህ እንዲህ ሊሉበት የቻሉበት ምክንያት ሁላችንም እንረዳለን። ብዙ ቤተክርስቲያኒቷ በርካታ ፈተና ሲደርስባት እነዚህ ብፁዓን አበው ሊቃነ ጳጳሳት ከፊት እንዲቀድሙ እንፈልጋለን። አባቶቻችን እረኞች ስለሆኑ ጠባቂያችን ስለሆኑ ማለት ነው። እኛ ደግሞ መንጋውን በስርዓት እንዲመሩ ስለምንፈልግ እንዲህ ልንን እንችላለን። ግን ወንድማችንም ያስተካክሎታል። ምክንያቱም በርካታ ብፁዓን አበው ሊቃነ ጳጳሳቶች አሉ ደግሞ በጣም የተሻሉ። በተለይ በዚህ በአርሲ በተከሰተው የወላይታው ሊቀ ጳጳስ ብፁዕ አቡነ ይስሐቅን መቼም አንዘነጋቸው። ጳጳሱ ለምን አለቀሱ?
የ4 ዓመት ሕፃን በጥይት የተበሳሳ የገላውን ህመም ብቻ ሳይሆን የእናቱም ናፍቆት አስቸግሮታል። እንደ ከዚህ ቀደም መታ እንድታክፈው ይዘው እንድታባብሎም ጓግተዋል። የእናቱንም ስም በየህመሙ መሃል ይጣራል። በአርሲ ኦርቶዶክሳውያን ጭፍጨፋ ይህን ዓለም ከተሰናበቱ ከ8 ሰዎች አስክሬን መሃል የአካባቢው ሰው ሲያገኙት እንቅልፍ ካሸለባት ከእናቱ ገላ ላይ ጎትተው እንደተወሰደ እንጂ ከእናቱ አስክሬን ላይ እንደተነሳ ይህ ልጅ አላገናዘበም ነበረ። እናቱ እንደ ከዚህ ቀደም ቀናት እንቅልፍ የወሰዳት እንጂ ሕይወቷ እንዳለፈም አያውቅም ነበረ። ታዲያ ይህ ሕፃን እናቱን ብቻ ሳይሆን አጎቶቹን አክስቶቹንም ጭምር በዛው በጨለማ ዕለት ተነጥቋል። የጥይት ቀለሃ በትናንሽ እግሮቹ ላይም ተርከፍክፈዋል። የዚህን ሕፃን ልጅ ታሪክ የሰሙት የወላይታ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ይስሐቅ መጀመሪያ ያደረጉት ሕፃኑ ጋርና የሕፃኑ አክስትና አጎት ጋር ለቅሶ መድረስ ነበረ። ታዲያ የሕፃን እያዩ እንባቸውን አፈሰሱ። የተመታበት እግር ብቻ ሳይሆን በጭንቅላቱ የእናቱን እቅፍ ገና እንደሚናፍቅ ሲያዩ እንባቸውን መቆጣጠርም አቅቷቸዋል። እርሳቸው ከወላይታ ምድር የተገኙ የተክልያ አደራ ያልጣሉ የእውነት አባት መሆናቸውን አሳይተዋል ሲሉ ብዙዎችም ዕድሜ ከጤና ጋር ለሳቸው ተመኝቶላቸዋል። ሌላ ጊዜ ብፁዕ አቡነ ይስሐቅ ማን ናቸው የሚለውን በስፋት አስቃኛቸዋለሁ፣ አመጣላቸዋለሁ ስለ ብፁዕነታቸው። ብፁዕ አቡነ ይስሐቅ ግን ከሀገረ ስብከታቸው የማይወጡ ወደ አዲስ አበባ እንኳን ለስብሰባ ብቻ የሚመጡ ነው። በጣም የቤተክርስቲያን ጉዳይ ከሌላቸው ወደዚህ መምጣት የማይወዱም ምዕመናኑ እጅግ ይወዷቸዋል። በየሰው ቤት በየሁሉም ቤት እየሄዱ ይጠይቃሉ፣ የታመመ ይጎበኛሉ፣ ለቅሶ ይደርሳሉ፣ ልማት ይሰራሉ፣ ከገበሬው ጋር ወርደው ያርሳሉ፣ ገዳም ያቋቁማሉ። መነኮሳትን ማያደርጉት ነገር የለም። በቃ አለው ብለው በሁሉም ነገር ከፊት ሲቀድሙ ነው የምናያቸው እና እንደው ካሉትም ብፁዓን አበው ሊቃነ ጳጳሳት አሁንም ቀድመው ለአርሲ ምዕመናን ለተጎዱ ምዕመናን የደረሱ ታላቅ አባት ናቸው። የብፁዕነታቸው ብራኬ ይድረሰን። እሺ ይቺ ቤተክርስቲያን ለምንድን ነው የጥቃቱ ሰለባ የሆነችው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለምን የጥቃት ኢላማ ሆነች በሚል ጉዳይ ነው የምንወያየው። እንግዲህ እንደምታውቁት ኦርቶዶክሳውያን በያላችሁበት እንደምትረዱት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከቅርብ ጊዜ ወዲህ በተለያየ መልኩ የመከራ ገፈት ቀማሽ የዱላ ሁሉ ማረፊያ እንደሆነች ይታወቃል። የመከራ አይነቶቹም የተለያዩ ናቸው እና ለምንድን ነው እንደዚህ የሆነችው የሚለውን በጥቂቱ ለመወያያ ለመነጋገሪያ ሐሳብ ያህል ነው በዚህ ሐሳቤን ማቀርበው። እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለሀገራችን ኢትዮጵያ ያደረገችው አስተዋጽኦ አበርክቶት ቀላል ቢባል አይደለም። በታሪኳ ውስጥ የ5000 ዓመት ታሪክ ቀርጻ ያስቀመጠች ቤተክርስቲያን ናት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደ ሀገር እንደ ዓለምም ጭምር ልትኖርና ልትከበር የሚገባት ቤተክርስቲያን እንደሆነች ይታወቃል። ምክንያቱም ፊደልን፣ ስርዓተ ቋንቋን፣ መስተጋብርን፣ ባህልን፣ ወግን፣ እሴትን፣ ሀገር ወዳድነትን፣ ፍቅርን፣ አብሮነትን የመሳሰሉ ነገሮችን አስተዋጽኦ ያደረገችና በሰማይ ያሉ የቅዱሳን ህብረቷ የሆነላት ሰማያዊ መንግስትን የምትናገር የምታስተምር የእግዚአብሔር ቤተሰብ መሆኗ ይታወቃልና እንደ ሀገራችን በስፋት ስናነሳ ከዚህ ከአዲሱ ስርዓተ ዓለም ከ1965 በፊት በነበረው ለብዙ ሺህ ዘመናት በሐዲስ ኪዳንም በብሉይ ኪዳንም በሕገ ልቡናም ነገስታትን ቀርጻ አስተምራ ሀገር እንዲወዱ፣ ህዝብ እንዲያፈቅሩ፣ ታሪክ እንዲሰሩ፣ ፍትህት እንዲያሰፍኑ በማድረግ ስትወጣ የኖረች ቤተክርስቲያን ናት። በሀገር ደረጃ አጠቃላይ ሀገር ቀርጻ ሰርታ የሰጠች ናት። አንድነትን፣ ነጻነትን ከነክብሩ፣ አንድነትን ከነ ምስጢሩ ሰርታ ለትውልድ ያስረከበች ቤተክርስቲያን ናት። በዓለም አቀፍም የምርምር መሰረት የሆኑ መጽሐፎችን በሀገርም እንደዚሁ የሰጠች ቅድስት ቤተክርስቲያን ናት። ብዕር ቀርጸው ብራና ዳምጸው ልጆቿ እሳት የሚተፉ መንፈሳዊ እሳት፣ ምስጢራዊ እሳት፣ ሐሳባዊ ጥበባዊ ፍልስፍናዊ እሳትን የሚተፉ ልጆቿ የተፈላሰፉበት የወጡበት የወረዱበት የድካማቸው ውጤት ነው። እንግዲህ በሀገራችንም በተለያየ መልኩ በቱሪዝም ዘርፍም ብንለው በሌላም ዘርፍ ገቢ ማስገኛ የሆኑት እንደ ዓለም እንደ ሀገር እንኳን ስናነሳ የቤተክርስቲያን ውጤቶች ናቸው።
በአጠቃላይ በኪነ ህንጻ፣ በኪነ ጥበብ፣ በስነ ባህል፣ በስነ ግጥም፣ በስነ ቅኔ፣ በስነ ዜማ፣ በማህበረሰብ አንድነት፣ በሀገር ፍቅርና ወዳድነት፣ በወኔ አንድ አድርጋ ጠብቃ የኖረች ቤተክርስቲያን ናት። በዚህ ሁሉ ሀገርን ስታገለግል ኖራለች። እንደ ሰማይ ደግሞ የእግዚአብሔርን መንግስት ስታገለግል የኖረች ሰማያዊት ተስፈኛ ናት። ይሄ ቤተክርስቲያን የተሰራችበትን ዓላማ ሳትዘነጋ የመጣች ቤተክርስቲያን ናት ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለሀገራችን ለኢትዮጵያ በጎ ከሚባለው ነገር ሁሉ አላደረገችም ማለት አይቻልም። በጎ ከሚባለው ነገር ሁሉ አላደረገችም ማለት አይቻልም። ክፉ ከሚባለው ደግሞ ቤተክርስቲያን አንዳችም አላደረገችም። አንዳችም በእውነተኛ በትክክለኛ እውነትን በሚሻ ሰው ብትመረመር ቤተክርስቲያን አንዳችም እንኳ በሰው ላይ ክፉ ጥፋትን ነገር ማድረግ አትችልም፣ አላደረገችም። ዓላማዋም ተልኳም አይደለም። ከዚህ የተነሳ የኢትዮጵያ ቤተክርስቲያን በሀገራችን ያደረገችውን አስተዋጽኦ ሰፍሮ ቆጥሮ ለመናገር በአጭር ጊዜ የሚቻል አይደለም። እንዲህ ናት እንዲያ ናት ሁሉ ለማስፈር እንኳን አጠቃላይ ሁለንተናዋን ለመመርመር ይቅጥርና አንድ ጉዳይን እንኳን በቤተክርስቲያን ዙሪያ ላይ ይዞ ለመናገር በጣም አያስችልም፣ አያስደፍርም። ምናልባት የኢትዮጵያ ኦርቶዶክስ ቤተክርስቲያንን ከማመስገን ባሻገር የምትታማበት ምንም አይነት አንቀጽ የላትም፣ የሚያሳማት ጉዳይም የላትም። ያደረገችው ሁሉ በጎ ስለሆነ ከዚህ የተነሳ አሁን ባሉን ሂደቶች ስናይ በተለይም ከጣሊያን ወረራ በኋላ በመጣው ርዕዮተ ዓለም ውስጥ ቤተክርስቲያንን ስናያት የጥቃት ኢላማ ሆና ነው የመጣችው። በደርግ 17 ዓመት መከራ ስትቀበል መጥታለች። ከዚያም በኋላ እስካሁን ድረስ ባለው ደግሞ የመከራ ገፈት ቀማሽ ሆናለች። ዛሬም ባለንበት ርዕዮት ውስጥ ደግሞ እንዲሁ ልጆቿ ኦርቶዶክሳውያን በተለያየ መልኩ ይገፋሉ፣ መከራ ይቀበላሉ። ለምንድነው የጥቃት ኢላማ የሆኑት? ክርስቲያኖች በያሉበት ለምንድነው እንዲመገፋት የደረሰባቸው? ቤተክርስቲያን ሀገር እንዳልሰራች ባለቤት እንዳልሆነች እንደዚህ ጋር ራሱ መታየት ያቃታት ለምንድነው የሚሉ በክርስቲያኖች ላይ የሚነሱ ጥያቄዎች አሉ። ከክርስትና ውጭ ያለ ሰው ይሄን ማንሳት የሚችለው ጥያቄ ነው። በነገራችን ላይ ታሪክን የሚወድ ትናንትን የሚያውቅ አብሮነትን፣ ፍቅርን፣ ሰላምን የሚሻ ሁሉ የሚያነሳው ነው ማለት ነው። በብዙ መንገድ ጥቃት ኢላማ ሆና መቀጠሏ የታወቀ እንደመሆኑ መጠን ለምንድነው ስንል ዋና ጉዳዮችን ማንሳት እንችላለን። አንደኛ የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን የጥቃት ኢላማ የሆነችው በርዕዮተ ዓለም ውስጥ ቤተክርስቲያን አስፈላጊ ናት የሚል አስተሳሰብ ያለ አይመስልም። በተለይም ይሄንን ሐሳብ ለማንሳት ዓለምን ቀኝ ግዛት ለመግዛት የሚገዙ አካላት ምልከታቸው፣ አይዲዮሎጂያቸው አጠቃላይ ለሰው ልጆች የሚሰጡት አስተሳሰብ ክብር፣ እኩልነት፣ ነጻነት፣ ፍትሃዊ አይደለም። ለተከታተላችሁት ነው እንግዲህ በመጠኑ ቢሆን ገልጾታል መምህራችን። እሳቸው ላይ ምንም የጨምረው ነገር የለም። ኢትዮጵያን እንግዲህ ነፍስ ይማር በሏት ይላሉ። ነፍስ ይማር በሏት ኢትዮጵያ፣ ልጆቿን ያጣች ኢትዮጵያ፣ አስተምራ ልጆቿ የመከሩባት ኢትዮጵያ፣ ነፍስ ይማር በሏት። ወጣቱ ተስፋ ቆረጠ፣ ወጣቱ መፈጠሩን ጠላ። ለምን ይሆን? እስኪ ባካችሁ ከጎናችን ብዙ እስረኛ አለ ሲጠይቋቸው እኛ እስረኛ የምንለው ቅሊንጦ የወረደውን ብቻ ነው። ዳኛ የፈረደበትን ነው። ዳኛ የፈረደበት ጊዜና ሰዓቱን ጨርሶ እስራቱን ጨርሶ ይወጣል። ኧረ በአካባቢያችን ብዙ እስረኛ ወጣት አለ። የሥራ ማጣት ችግር የያዘው ትብትብ አድርጎ ቁጭ ያለው። ኧረ ብዙ እህቶች አሉ የታሰሩ በቤት ውስጥ ቁጭ ያሉ፣ ዘመድ የጠላቸው፣ መውጣት መግባት ያቃታቸው፣ መፈጠራቸውን የጠሉ ብዙ ወጣቶች አሉ። እስኪ አይጠይቋቸው፣ እስኪ አይዞሽ በሏት፣ እስኪ አይዞህ በሉት። ተስፋውን አለምልሙት፣ ተስፋውን አለምልሙላት። እኛ ግን ቦዘን ያልናቸው፣ ዱርዬ ያልናቸው። ሰው ወዶ ዱርዬ አይሆንም፣ ሰው ወዶ ስራ ፈታ አይሆንም። ባካችሁ ወገኖች፣ አረ የቀደመውን የኢትዮጵያ ባህላችን መልሱልን። እንተዛዘን፣ እንከባበር፣ እንፈቃቀር።
አንተ ትብስ አንቺ ትብስ እንባባል። ዛሬ እኮ ከባድ ሆኗል ወገኖች። ይቅርታ አድርጉልኝ። አንድ ሕፃን ልጅ አራስ ሕፃን ልጅ ወድቆ መንገድ ላይ ብናገኝና 1,000 ብር አብሮ ብናገኝ ከሕፃኑ ጋር ቀድመን የምናነሳው የትኛውን ነው? አቤት የምናነሳው የትኛውን ነው? ብሩን ወይስ ሕፃኑ? ብሩን ወደ ኪሳችን፣ ሕፃኑ ወደ ፖሊስ ወስዶ አይደል? ሰው የረከሰበት ዘመን ላይ እኮ ደርሰናል። ከሰው ይልቅ ብሩ የበለጠበት ዘመን ላይ ደርሰናል። አስቸጋሪ ጊዜ ላይ ደርሰናል ወገኖች። አስቸጋሪ አፋችን ብቻ ነው ክርስቲያን፣ አፋችን ብቻ ነው እግዚኦ የሚለው። ልባችን አልተንበረከከም። እጃችን ይሰጣል፣ ልባችን ግን አልሰጠንም። እግዚኦ 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 እንላለን፣ ግን አሁንም ምላሳችን እንጂ ንስሐ ገብተን ወደ እግዚአብሔር አልተመለስንም። እቺ ሴት ጎበጠች ለ18 ዓመት ኑሮዋ እንደ ኤሊ ሆነ። ለስም አጠራሩ ክብር ምስጋና ይግባውና የድንግል ማርያም ልጅ መድኃኔዓለም በዕለተ ሰንበት በአንዲት ቤተ ምኵራብ የአሁኗ ቤተ ክርስቲያን በአውደ ምሕረት ላይ ቆሞ ያስተምር ነበረ። ማስተማር ብቻ አይደለም፣ ወደሱ የቀረቡትን ይፈውስ ነበረ፣ ያድን ነበረ። የተጨነቁ ሁሉ ጆሮአቸው የተደፈነ ይሰማል፣ ዱዳ የነበረው ይናገራል፣ ዓይን ያልነበረው ያያል፣ ሽባ የነበረው ይተረተራል። ይሄ ሁሉ ድህነት ያገኙ ሰዎች ሁሉ ወደ ከተማ እየገቡ ያወራሉ ስለ መድኃኔዓለም ማዳን። አይገርምም? ያ መምህር ያደረገው ይላል። ይገርማል። ጆሮም አይሰማውን እኮ እንዲድን አደረገው። ምን እሱ ብቻ በአልጋ የመጣውን በቃሬዛ የመጣውን ተነስ ይላላየም አራይቻለሁ። ምን እሱ ብቻ ይላል ግማሹ። ጆሮ፣ አፍ፣ አፍንጫ ተፈጥሮ ዓይን የሌለውን ሰውዬ ሳላየም ከጭቃ ዓይን ሲፈጥለት አራይቻለሁ። ይሄ ወሬ ከተማው ቦላው። እቺ ሴት ከቤተሰብ ተገፍታ ወጥታ ለራሷ በላስቲክ ቤት ሰርታ ቁጭ ብላለች። ዘመድ ርቋታል። የክርስቶስን ማዳን መንገድ ላይ የሚያወሩ ሰው ሲያወሩ እንዲህ አለች፣ እኔም እኮ አለች ባይልልኝ ነው እንጂ በገዛ ኃጢአቴ ያመጣሁት መከራ ነው አለች። በምን ያመጣሁት? በምን ማመን? በገዛ ኃጢአቴ። እኛም እንድንበል ለኢትዮጵያ ችግር፣ ለቤተ ክርስቲያናችን ችግር የኔ ኃጢአት አለበት በሉ፣ የኔ እጅ አለበት በሉ ወገኖች። ኢትዮጵያ ሰላም እንድታጣ ያደረግናት እኔና እናንተ ነን፣ ሌላ ማንም አይደለም። የራሳችን አሻራ አለበት። ይገርመኛል። እንደው ነገር ደግሞ እየተለጠጠን ማለት ይሰፋብኛል ትምህርቱ። እንዴት ብዬ ልናገር? ግራ ገባኝ። ተሰለቹኛላችሁ እኮ። እስኪ እዚህ ጋር ዘረኛ አላችሁ? ብሔርተኛ አላችሁ? ብሔርተኛ አላችሁ? አይዟችሁ አተናገሩ። አላችሁ? የላችሁ ማለት እስኪ የሌላችሁ ሰው እጃችሁ ነው። እኔ ብሔርተኛ አለመጥቶ እሰይ እምትገባ እህታችን ቦርሳ ይዛ እሷ እጇን አወጣች ቀድማ። እስኪ እኔ ብሔርተኛ አይደለም የምትሉ ሁላችሁም ከመድረክም ከኋላም ከፊትም አይደለንም፣ ዘማሪም አወጥቷል አይደለንም ብለናል። አይደላችሁ ማለት እግዚአብሔር ይስጥልኝ። እሺ ዘረኛ አይደለንም ብላችኋል፣ ብሔርተኛ አይደለንም ብላችኋል። እስኪ ህዳር 29 ቀን ልጆቻችንን ወደ ትምህርት ቤት ስንልክ ምን እያለበስን ነው? አቤት ምን እያለበስን ነው? ንገሩኝ እንጂ ብሔርተኛ አይደለም አላላችሁም? ብሔርተኛ አይደለንም አላላችሁኝም? የብሔር ብሔረሰበኛ ልብስ አልብሳችሁ ጎጃሙ የጎጃም ልብስ ያለብሳል፣ ወሎ የላሳን ልብስ ያለብሳል፣ ጎንደሬው ጃኖን ያለብሳል፣ ትግራይ የትግራይ ልብስ ያለብሳል፣ ባሌ የባሌ ልብስ ያለብሳል፣ ወለጋ የወለጋን ያለብሳል፣ ሸዋው የሸዋን ያለብሳል። ትምህርት ቤት ይገባል። ኢትዮጵያ ምትባል የለችም። ይነሳና ያኛው እኔ በላይ ዘለቀ ልጅ ይላል ትምህርት ቤት ውስጥ። ያ ይነሳና ደግሞ እኔ ቴዎድሮስ ልጅ ይላል። ወለየው ደግሞ ይነሳና የንጉስ ሚካኤል ልጅ ይላል። ትግራይ ደግሞ ይነሳና እኔ የቅዱስ የአፄ ዮሐንስ ልጅ ይላል። ሸዋው ይነሳና የሚኒሊክ ልጅ ይላል። ኢትዮጵያ አፈር ከደች በላች። የዘራነውን አሁን እያጨድን ያለ ነው። ድሮ ምን ይባል ነበረ? የተማረ ይግደለኝ ይባል ነበር። እውነት ወይስ ሐሰት? አዎ እውነት ነው። ይሄው የተማረ እየገደለሽ ነው ያለው። መንገድ የሚዘጋው የተማረ፣ የሚያፈናቅል የተማረ፣ የሚያርደን የተማረ፣ አገር የሚበጠብጥ የተማረ።
የዘራኸውን የአፍህን ፍሬን እየበላህ ያለ። ስለዚህ ለኢትዮጵያ ሰላም ማጣት ድርሻ የለንም ወይ ከተባለ በደንብ ድርሻ አለን። ትውልዱ ኢትዮጵያን እንዲተው በጠባብ ጎጠኛ ውስጥ እንዲገባ ያደረግነው እኛ ነን። ስለዚህ ባካችሁ ቢያንስ ተተኪውን ትውልድ ኢትዮጵያን እንዲያውቃት እናድርገው። ፍቅርን እናላብሰው ወገኖች። እቺ ሴት ሰው ጠላት፣ ሸሻት። ይሄ ሁሉ መከራ ችግር የመጣብኝ በገዛ ኃጢአቴ ነው። ስለዚህ ሰው የለኝም፣ ዘመድ የለኝም፣ ጉልበቴ ሆይ አንተ በርታ አለች። ከራሷ ጋር ተናግራ ጉዞ ጀመረች። ለመዳን ወደ ክርስቶስ መሄድ ፈለገች። ሄደች። እንደ ኤሊ እየተሳበች ሄደች። ተራራው ጋር ስትደርስ የማያቋርጥ እልልታ፣ የማያቋርጥ ጭብጨባ ነው ያለው። ሰው እንዴት አድርጎ ያቋርጠው እልልታውን? እንዴት ያቋርጥ ጭብጨባውን? ለምን አይድንም የተባለ ሰው ሲድን እንዴት ሰው ዝም ይላል? ያ ጭብጨባው ደግሞ ተራራው ላይ ያስተጋባል፣ ምድር ይንቀጠቀጣል። አይ አለች። የታመሙ ሰዎች ደግሞ ድነው መዳናቸውን ለቤተሰብ ለዘመድ ለማሳየት ከዛ ተራራ ላይ እንደ ፈረስ እየጋለቡ እየተንደረደሩ ይወጣሉ። የእግራቸው ኮቴ እንደ ወታደር ይሰማል። አምላኬ ጋር እድናለሁ ብዬ መጥቼ ምናልባት ዘመድ ጎረቤት ጠላት አይቶ በድንጋይ ወግሮ ሊገለኝ አይደለም? ምን ነው ዛሬ ባልመጣሁኝ አለች። ዛሬ ምን ነው ምንድን ያለችው? ምን ነው ባልመጣሁ። አሁን እንዲህ አይነት ሰዎች አሉ መሃላችን። አዎ ጎረቤትን ሲያዩ የሚሸማቀቁ እህቶች አሉ። ጎረቤትን ሲያዩ የሚሸማቀቅ ወንድም አለ። ምናልባት እኔ እኮ ጸበል ለመጠጣት ነው የመጣሁት፣ ደግሞ ሌብነቴን ትናገርብኝ ይሆን? ሴቷም ደግሞ ምናልባት ሴት አዳሪነቴን ትናገርብኝ ይሆን ብላ ምትሳቀቃለች። እህቴ አይዞሽ፣ እውነት ነው። የራሳቸውን ሳይናገር የሰው ኃጢአት የሚዘረዝሩ ብዙ ባልቴቶች አሉ። አጋፋሪያ ሰዎች አለን። ወይ አንገባ ወይ አናስገባ በር ላይ ቆመን እሷ ብሎ ሰንበት ተማሪ፣ እሱ ብሎ ከበሮ መቺ፣ እሱ ብሎ ጸበል አዳይ፣ እሱ ብሎ ቤተክርስቲያን አስተናጋጅ የምንል ሰዎች እኮ አለ። ምን አገባሽ? እግዚአብሔር እናንተ ሸክማችሁ ከበደ ወደ እኔ ኑ አለ እንጂ እናንተ ኃጢአተኞች ከኔ ራቁ እኮ አለ። አንቺ ትናንትና አመንዝራ መሆኗን ነው የምታውቂው። አንተ ትናንትና ሌባ መሆኑን የምታውቀው። እግዚአብሔር አሁን ጠራው። በቃ ምን ሊያደርገው? ሊማርከው፣ ለቤቱ አገልጋይ ሊያደርገው፣ ዘማሪ ሊያደርጋት፣ ከበሮ እንድመታ ሊያደርጋት፣ አገልጋይ ሊያደርጋት መረጣት። ከኛ የሚጠበቀው ምንድነው? አቤት እግዚአብሔር ድንቅ ስራ ብሎ እግዚአብሔርን ማመስገን ብቻ። በቃ እግዚአብሔርን ማመስገን ከኛ የሚጠበቅ፣ ጣልቃ መግባት አያስፈልግም። ምን ነው ባልመጣው አለች። ወደ ግራ ዞር ስትል ጥላው የመጣችው ልም ያለ ጥልቀት ያለው መጨረሻው የማይታወቅ ገደልና ጥርሱ የገጠጠ ነው። ወደ ኋላ ዞር ስትል ጥላ የመጣችው በረሃ ነው። መደበቂያ አጣች። ወደ ቀኝ ዞር ስትል ቁጥቋጦ አገኘች። ምን አገኘች? በየት በኩል? በስተቀኝ በኩል። ያቺ ቁጥቋጦ ምን አለች? እቺ ቁጥቋጦ አለች ከሚወግሩኝ ከሚደበድቡኝ ትደብቀኛለች፣ ከአምላኬ ግን ታገናኘኛለች አለች። ሙሴ በሲና በረሃ ላይ ያያት ዕፀ ጳጦስ እሳቱ ያላቃት። አዎ ያለንበት እጅግ አስቸጋሪ ወቅት ነው። እቺን ኢትዮጵያ እኛም አባቶቻችን አላስረከቡንም። በታሪክም በደረስንበትም እንዲህ እቺን ኢትዮጵያ አናቃትም። እርስ በርስ መጨካከን፣ እርስ በርስ መገፋፋት፣ እርስ በርስ መገዳደል፣ እንዲህ አይነት ኢትዮጵያን አናቃትም። እንግዲህ ሀገራችን የተለየ ባህሪ አምጥታለች። እዚች ባህሪ ደግሞ እኛው ራሳችን ነን። እንግዲህ ኃጢአታችን ከመብዛቱ የተነሳ ነው። በቻልነው አቅም እኔ የምፈልገው ሁልጊዜ እለዋለሁ፣ ወደ እግዚአብሔር እንቅረብ፣ ወደ እሱ እናንጋጥ፣ ከልባችን እሱን እንፈልግ፣ እሱ ምሕረት እንዲልክልን። ይሄን ባይዘው ሀገራችን ላይ የመጣው ማት ሰዎች ያስቆሙታል ብላችሁ እንዳታስቡ። እግዚአብሔር ራሱ በቸርነቱ በምሕረቱ ካላስቆመ፣ ራሱ እግዚአብሔር ጣልቃ ካልገባበት፣ ይህን ክፉ መንፈስ ካላስወገደ ሰዎች በራሳቸው ኃይል ያደርጉታል የሚል እምነት የለኝም። እግዚአብሔር ግን ይህን ሁሉ ነገር ማድረግ ይችላልና እንደው ከዚህ ነገር ሁሉ ራሳችንን ሁላችንን የሚጠብቀን ሀገራችንን ሰላም ያድርግ። ያቺ መዋደድ፣ መፋቀር፣ እርስ በርስ መተሳሰብ የነበረባትን ኢትዮጵያ እሱ በቸርነቱ ይመልስልን እላችኋለሁ። እንግዲህ ዛሬ ዕለተ ሰንበት ነው። ሁላችሁም ለጸሎት በቆማችሁ ጊዜ ይህችን ሀገራችሁን አስቧት። በሌላ መርሃ ግብር እስክንገናኝ ቸር ቆዩልኝ።